ኤሌክትሪክ ለሰው ልጅ ህይወት ምቾት ብቻ ሳይሆን ለልማት፣ ለጤና፣ ለትምህርትና ለተሻለ ነገ መሰረት ነው። ሆኖም ግን አሁንም በርካታ የሀገራችን ገጠራማ አካባቢዎች የዚህ አስፈላጊ አገልግሎት ተጠቃሚ ለመሆን በጉጉት እየተጠባበቁ ይገኛሉ። ይህንን ክፍተት ለመሙላትም የውሃና ኢነርጂ ሚኒስቴር ከዓለም ባንክ በተገኘ የፋይናንስ ድጋፍ ትልቅ ተስፋ የሰነቀ አዴሌ የተሰኘ የኤሌክትሪፊኬሽን ፕሮጀክት በስፋት ወደ ትግበራ አስገብቷል። የአዴሌ ፕሮጀክት በዋናነት ከግሪድ ውጭ የሆኑ የሶላር ቴክኖሎጂዎችን በመጠቀም በመላው ሀገሪቱ ለሚገኙ አባወራዎች፣ ማህበራዊ ተቋማትና የንግድ ድርጅቶች ላይ አስተማማኝ የኤሌክትሪክ ተደራሽነትን ለማረጋገጥ የሚተገበር ፕሮጀክት ነው። ፕሮጀክቱ የከተሞችን ኤሌክትሪክ ማሻሻል፣ የሶላር ሚኒ ግሪድ ልማት፣ የቤተሰብ ሶላር ስርዓት ስርጭት፣ የትምህርትና ጤና ተቋማት ሶላር ተከላና የቴክኒክ አቅም ግንባታን መተግበር በውስጡ ይዟል። ባሳለፍነው ሳምንትም በቤንሻንጉል ጉሙዝ ክልል እየተተገበረ የሚገኘው አዴሌ ፕሮጀክት ያለበትን ደረጃ ለማወቅና ለመገምገም የውሃና ኢነርጂ ሚኒስቴር ከክልሉ ከተውጣጡ ባለድርሻ አካላት ጋር በአሶሳ ከተማ ለ2 ቀናት የቆየ የአቅም ግንባታና የምክክር መድረክ አካሂዷል። ያው እንግዲህ አዴሌ ፕሮጀክት ቀደም ብሎ በፌዴራል ውሃና ኢነርጂ ሚኒስቴር ክልሎችን ይዞ እየሰራ ነው ያለው። በዋናነት እንግዲህ ብዙ ኮምፖነንቶች አሉት። የመጀመሪያው አሁን እኛ ጋር የመጣበት ኮምፖነንት እነዚህ የሶላር ሆም ሲስተም የቤተሰብ ሶላሮችን እነዚህ ከ10 ዋት እስከ 60 ዋት አካባቢ የሆኑትን እዚህ ከ24 ሰዓት መብራት ውጪ ለሆኑ የገጠሩ ማህበረሰብ ተደራሽ ለማድረግ ነው ማለት ነው እና ይሄን ለማድረግ ነው በዚህ ኮምፖነንት ማለት ነው። ቀጣይ ኮምፖነንቶች የሚኒ ግሪድ ላይ ከዚህ በፊትም ሰርቷል። አልባሳ የሚባል አካባቢ ላይ ሚኒ ግሪድ ሰርቷል። 30 የሚሆኑ ሶላሮችንም እዚህ ብልድግልዱ ወረዳ ላይ አሰራጭቷል። ቀጣይ ደግሞ የ24 ሰዓት ጋርም እንደዚሁ ይሰራል። ፒኮ ሃይድሮ ፓወሮችን ላይም ይሰራል ማለት ነው። አሁን የተገናኘንበት ግን ኮምፖነንት 3 የሚባለው የሶላር ሆም ሲስተም ከ10 ዋት እስከ 60 ዋት መጠን ያላቸውን የፕራይቬት ሴክተሩን ወይም የግል ሴክተሩን በማሳተፍ ከ24 ሰዓት መብራት ውጭ የሆኑትን የህብረተሰብ ክፍሎች ወይም የ24 ሰዓት መብራት ተደራሽ ያልሆኑትን ተጠቃሚ ለማድረግ እየሰራ ያለ ፕሮጀክት ነው። ቴክኖሎጂ በዋናነት 4 ሜጀር ኮምፖነንቶች አሉት ወይ ክፍሎች አሉት። አንዱና ትልቁ የግሪድ ኤክስፓንሽን ነው። ከዚህ ቀደም የነበረው ግሪድ አዲስ አበባን ጨምሮ በ9 የክልል ከተሞች ግሪድ ኤክስፓንድ እና ያለውን የፓወር ኢንፍራስትራክቸር በዋናነት ዲስትሪቢዩሽን ሲስተሙን ማጠናከርና ማሻሻል ነበር። እዚህ ውስጥ እንግዲህ አሶሳ ትገኛለች። አሶሳ ያው ምን ደረጃ ላይ እንዳለች እንደሆነ ነገ ዛሬና ነገ የምናየው ይሆናል። ሌላው ደግሞ ወደ 750,000 ሶላር ሆም ሲስተም ወይ የቤተሰብ ሶላር ለማካፈል ታቅዶ ስራዎች እየተሰሩ ይገኛሉ። ከዛ ውስጥ እንግዲህ ያው ብዙዎቹ ገና ውል አልገባንም። ነገር ግን በቤኒሻንጉል ጉሙዝ እስካሁን ድረስ ውል ከገባ ነው አንፃር ወደ 3900 የሶላር ሆም ሲስተሞች ኦልሬዲ ለማካፈል የተለያዩ ወደ 9 ካምፓኒዎች ይንቀሳቀሳሉ በክልሉ። አዴሌ ፕሮጀክት በገጠር አካባቢዎች ያለውን የጨለማ ጉዞ በማስቀረት የማህበረሰቡን ኢኮኖሚያዊና ማህበራዊ ህይወት ለመቀየር የተጀመረ ትልቅ ሀገራዊ ተስፋ ነው። ፕሮጀክቱ ሙሉ በሙሉ ሲተገበርም በርካታ ውጤቶችን ያስመዘግባል ተብሎ ይጠበቃል። አብዛኛው አሁን የክልሉ ማህበረሰብ የኃይል ተደራሹን ስናይ አብዛኛው ሴክተር እንግዲህ የቤት ውስጥ የኃይል አጠቃቀም ነው ብዙውን ኢነርጂ ኮንሱም የሚያደርገው ማለት ነው። ስለዚህ ምንድነው ኢንተርቬን ማድረጉ አስፈላጊ ነው። በማስ የሆነ ኢንተርቬንሽን ይፈልጋሉ። አማራጭ ኢነርጂዎችን እንደ የሰዎቹ የማብሰል ባህል ጋር ተያይዞ ማገዶ ቆጣቢ ድርጅቶችን ማሰራጨት፣ የ24 ሰዓት መስመር ላይ ያሉትን አርሶ አደሮችን ወይ ማህበረሰብ ክፍል የ24 ሰዓት ተጠቃሚ እንዲሆኑ የማገዝ ከ24 ሰዓት መብራት ውጪ ተበታትነው ያሉትን የአውሶልዶችን ደግሞ በስታንድ አሉን ራሱን ችሎ በሚቆም ሶላሮች ሶላር ሆም ሲስተም የሶላር ላንተርኖች ማለት ነው ለመብራት ቤዚክ ኤሌክትሪሲቲ ማለት ነው። ቤዚክ ኤሌክትሪሲቲ በጣም ወሳኝ ነው። መብራት በጣም ወሳኝ ነው። ጨለማው ስለሚኖር ሰው ስለ ትልቁ ስለ ቴሌቪዥን ስለ ፍሪጅ ማውራት ሳይሆን ቤዚክ ኤሌክትሪሲቲ አንድ ሰው መብራት ካገኘ ተማሪው ያነባል፣ የቤት ስራውን ይሰራል፣ በትምህርቱም ትጉ ይሆናል ማለት ነው። ቤት ውስጥም እናቶች እህቶች ለእንጨት ለቀማ ለተለያዩ የሚያውሉትን ጉልበት እና ጊዜ ለፕሮዳክቲቭ ለሌላ ዲሲሽን ሜኪንግ ስራዎች ያውሉታል እና ርብርብ ይፈልጋል። እነኚህ ስራዎችን ወደ ተግባር ለመቀየር የብሔራዊ ኤሌክትሪፊኬሽን ፕሮግራማችን ማሻሻል ግድ ይል ነበር። የብሔራዊ ኤሌክትሪፊኬሽን ፕሮግራማችን ዋና ዓላማ
አብዛኛው ህዝባችን ከግሪድ ኤሌክትሪክ ተጠቃሚ እንዲሆን ነው። ቀሪው ህዝባችን ደግሞ ከኦፍ ግሪድ ቴክኖሎጂዎች ተጠቃሚ እንዲሆን ነው። አሁን እያቀድን ያለነው ተሻሽሏል። በእርግጥ ያው በቅርቡ ላውንች ይደረጋል። በቀደም ስንወያይበት ነበር። በዚች አንድ አመት 2 ወርና 1 ወር ጊዜ ውስጥ ላውንች እና ይፋ ይደረጋል ብለን እናስባለን። ዋናው የዚህ የኤሌክትሪፊኬሽን ፕሮግራማችን በትንሹ በ2022 እንደኛ አቆጣጠር ወይም 2030 እንደ አውሮፓውያኖቹ አቆጣጠር 75% ህዝባችን የኤሌክትሪክ ተደራሽ እንዲሆን ነው። ከዚህ ውስጥ እንግዲህ አግሪጌቱ ነው ይሄ። ከዚህ ውስጥ 70% ከብሔራዊ ግሪድ 30% ደግሞ ከኦፍ ግሪድ ቴክኖሎጂን መጠቀም እንድችል ነው። እንዲሁም ቅድም እንዳልኩት የማብሰያ ኢነርጂ ተጠቃሚ ህዝባችን ቁጥር የንጹህ ማብሰያ ኢነርጂ ተጠቃሚ ህዝባችን ቁጥር አሁን ወደ 27% ደርሷል። እሱን ደግሞ ወደ 57.7% ማሳደግ ነው። ይሄ ነው እንግዲህ ዋናው የብሔራዊ ኤሌክትሪፊኬሽን ፕሮግራማችን ዋናው ዓላማ። ይህን ብሔራዊ ኤሌክትሪፊኬሽን ፕሮግራም ደግሞ እውን ለማድረግ የተለያዩ ፕሮጀክቶች ከተለያዩ የልማት አጋሮች ጋር ቀርጸን እየተገበርን እንገኛለን። የገጠሩ ማህበረሰብ አቀማመጥም አሰፋፈርም ስናይ ትንሽ ተበታትኖ አንድ ቦታ ላይ ያልተሰበሰበ ነው። በአብዛኛው የአርሶ አደር ስለሆነ ከእርሻ ጋር ከእርባታ ጋር ተገናኝቶ ሴትል ያደረገ ስለሆነ ይሄ የ24 ሰዓት መብራት ተደራሽ አይደለም። መንግስት እንግዲህ አንዳንድ ጥረቶችን እያደረገ ነው። በ24 ሰዓት መድረስ ያለበትን በ24 ሰዓት በባዮጋዝ መድረስ ያለበትን በባዮጋዝ በሶላር መድረስ ያለበትንም እንደዚሁ በሶላር ተደራሽ እያደረገ ነው። ይሄ የቤት ውስጥ ማገዶ አጠቃቀምን በተመለከተ ደግሞ የተሻሻሉ ማገዶ ቆጣቢዎችን የተለያዩ ቴስት እያደረገ ፕሮዳክት ዲቨሎፕ እያደረገ ለማህበረሰቡ እያሰራጨን ያለው። ይህም ሆኖ ግን ተደራሽነቱ ውስንነት ገና ነው፣ ይቀረዋል። አብዛኛው የህብረተሰብ ክፍል አሁንም 3 ጉልቻ ላይ ነው ተመስርቶ ያለ ማለት ነው። 3 ጉልቻ ላይ የመጀመሪያ ደረጃ የሆኑትን ነው የኃይል ምንጭ ነው እየተጠቀመ ያለው ማገዶ፣ ክሰል፣ ኩበት፣ የእርሻ ቃርሚያዎችን ነው ለምግብ ማብሰያ ለመቀቀል ለተለያዩ ነገሮች እየተጠቀመ ያለው ማለት ነው። ስለዚህ ብዙ ስራ ይጠይቀናል ማለት ነው። የተለያየ የግል ዘርፉንም መንግስትንም የተለያዩ ባለድርሻ አካላትን ርብርብ ይጠይቃል ይህንን የኃይል አቅርቦትን ተደራሽ ለማድረግ ማለት ነው። ከ3 እና ከዛም በላይ አመታት በአማራጭ ኢነርጂ ስራ ዘርፍ በተለይ በሶላር ቴክኖሎጂ ተደራሽነት ላይ በጣም በሰፊው እየሰራ ነው። በሰፊው አሁን ለምሳሌ በሶላር ሚኒ ግሪድ በክልላችን የመጀመሪያ የሆነውን በመተከል ዞን ድባጢ ወረዳ አልባሳ ቀበሌ ላይ ተገንብቶ ኦልሬዲ አልቆ ለማህበረሰቡ ተደራሽ የሆነበት ሁኔታ ነው ያለውና ትልቅ ስራ ነው እየሰራ ያለው። ከዛም አልፎ የባለድርሻ አካላትን አሳትፎ እንደ ክልል የሆም ሲስተም የሶላር ሆም ሲስተሞችን ለማህበረሰቡ ተደራሽ ያደረገ ያለበት ሁኔታ ነው ያለው። የፕሮጀክቱ መምጣቱ በጣም ለውጥ አምጥተዋል። ከዚህ በፊት አሁንም እንደ መደበኛ ቢቀጥሉ ውጤት ያሳዩ ብለን አምናለሁ። ምክንያቱም ሚኒ ሃይድሮ ግራንት ሲሰራ ማህበራት የማይገቡ አካባቢዎች ከሩቅ ገጠር አካባቢ በዛው በሚኒ ሃይድሮ ግራንት ተጠቃሚ የሆኑበት ሁኔታዎች ስለሚፈጠር በዛው ከቴክኖሎጂ ተጠቃሚ ይሆናሉ ማህበረሰቡ የሚል ግምት አለኝ። የዛሬ 5 ዓመት አካባቢ አጠቃላይ የነበረው ኤሌክትሪክ ሽፋናችን ወይም ተደራሽ የሆነ ህዝቦችን ቁጥር ወደ 43% ነበር። አሁን ወደ 63% አካባቢ ደርሷል። ያ ማለት ምንድነው? በ20% ላይ ያደገው በአማካይ በአመት 4% ነው እያደጋለው ማለት ነው። ያ ግን በቂ አይደለም። አሁን ካለው ፍላጎት አንጻር በቂ አይደለም ነው። ስለዚህ የመስተካከል አለበት ነው። ያ ብቻ ሳይሆን ከብሔራዊ ግሪድ ወይንም ቀጥታ የሆነ የኤሌክትሪክ ተጠቃሚ ደንበኞቻችን ቁጥር ሲታዩ ወደ 6 ሚሊዮን አካባቢ ነው። ያ ግን መሆን መሻሻል አለበት ነው። ቢያንስ በአመት 2.9 አዳዲስ ደንበኞችን ማገናኘት አለብን። ከዚሁ ጋር በተገናኘ የብሔራዊ ዘላቂ የኢነርጂ ስትራቴጂም ቀርጸን እየተገበርን እንገኛለን። የብሔራዊ ባዮጋዝ ስትራቴጂ ቀርጸን እየተንቀሳቀስን እንገኛለን። የብሔራዊ ባዮፊል ስትራቴጂ ቀርጸን እየተንቀሳቀስን እንገኛለን። እንዲሁም ምንም እንኳን ስራ ባልጀምርም የብሔራዊ የግሪን ሃይድሮጂን ስትራቴጂም ቀርጸን ለመተግበር ያው ደፋ ቀና እያልን እንገኛለን ነው። ሌሎችም በቅርቡ ያው ይፋ ይደረጋሉ የሚሆነው።
ፕሮጀክቱ የገጠሩ ማህበረሰብ ፍትሃዊ በሆነ መልኩ ተጠቃሚ ለማድረግ በትኩረት እየሰራ ይገኛል። ይህ የብርሃን ጉዞ በመንግስት ጥረት ብቻ የሚተገበር ባለመሆኑ የውሃና ኢነርጂ ሚኒስቴር ከግል ባለሀብቶችና ከሶላር አቅራቢ ድርጅቶች ጋር ጠንካራ የአጋርነት መስመር በመዘርጋት በቅንጅት እየሰራ ይገኛል። በዚህም በቤንሻንጉል ጉሙዝ ክልል በተለዩ ገጠራማ ወረዳዎች እስከሚቀጥለው ዓመት 4000 የሚሆኑ አባወራዎችን የሶላር ቤተሰብ ተጠቃሚ ለማድረግ ከ9 የሶላር ድርጅቶች ጋር ውል ተፈራርሟል። በአሶሳ ያው ለመጀመሪያ ጊዜ ነው ይዘን እስካሁን ድረስ ምንም አይነት ምርቶችን አከፋፍለን አናውቅም። ይዘን የመጣናቸው ምርቶች ግን አሉ። አንደኛው ምርት በአሶሳ ይዘን የመጣነው ምርት ይህን ይመስላል። ያለምንም ገመድ በዋየርለስ ማብራትና ማጥፋት ይቻላል። እነዚህን የተለያዩ ምርቶችን እዛ ውስጥም ያለው አለ። ይሄኛውም በራሱን ችሎ መብራት ነው፣ የመንቀሳቀሻ መብራት እንዲሁም እቃ መፈለጊያዎች ናቸው። እነዚህ በሙሉ ብርሃናቸው ከ5 ሰዓት በላይ ያገለግላሉ። ሙሉ ሲሆን በመካከለኛ ብርሃናቸው ከ24 ሰዓት በላይ ያገለግላሉ። በዝቅተኛው ወይም በሶስተኛ ደረጃ በሚባሉ በትንሹ ብርሃናቸው ከ80 በላይ ሰዓት ያገለግላሉ። በማይክሮ ፋይናንስ እና በራሳችን ድርጅት ባጀት መድበን ሰራተኛ ያስታውቃል። ፕሮዳክቱን እናደርሳለን። የሄልዝ ሴንተር፣ ሄልዝ ፖስት፣ ትምህርት ቤቶች፣ የቀበሌ፣ የግል ፍሪጅ፣ ኢሪጌሽን ፓምፕ ይህን እንሰራለን። አደላይ ፕሮግራም በጣም ልዩ የሚያደርገው እንደውም ከወደፊቱ ውጤታማ ይሆናል ብዬ የምወስደው እኔ እንደ አንድ ኤክስፐርት እነዚህን የግል ተቋማትን ማሳተፉና ለነሱም ደግሞ ኢንሴንቲቭ አድርጎ ቴክኖሎጂውን እስከ ወደታችኛው ማህበረሰባችን ተደራሽ ለማድረግ የተሄደበት ያለው ነገር በጣም አበረታች ነው። ትልቁ ነገር ደግሞ እኔ በጣም የወደድኩበት የፕሮግራሙ አፕሪሼት የሚደረግበት አንዱ አክቲቪቲ ይሄ ነው ብዬ ነው ወስደውና እነዚህ የግል ባለድርሻ አካላት ህዝቡንም ለማገልገል ራሳቸውን ሰርቭ ለማድረግ ቴክኖሎጂንም ዋናው አላማው ሰዎቹ ቢዝነሳቸውን ነው የሚሰሩት። ከቢዝነስ ጎን ለጎን የማህበረሰብን የአማራጭ ኤነርጂዎችን ተጠቃሚ የሚያደርግ ስለሆነ ይሄ ጥሩ አፈጻጸም ነው፣ ጥሩ አካሄድና አካሄድ ነው ብዬ ነው የምወስደው። ከዚህ በፊት እነሱም ብዙ አልተለመደም። እዚህ አካባቢ በህገወጥ የሚያመጡ ነጋዴዎች ላይ ነው ስሪቱ ያልታወቀና ጥራቱ ያልተረጋገጠ በገበያ ላይ ሲገዙና ሲጠቀሙ ነበረ። አሁን ግን በአዲስ መልክ 4 ግል ድርጅቶች መጥተዋል። እነሱ ጋር የማስራት እድሉ ሰፊ ነው። እነሱ ከመጡ ብዙ ተጠቃሚ ይሆናሉ። እነሱም ገበያ ትስስር ይፈጥራሉ ብለ ግምታለን። ህብረተሰቡን ተጠቃሚ ይሆናል የሚል ሀሳብ አለኝ። ከዚህ በፊት ግን በህጋዊ መንገድ መጥቶ እኛ ጋር ውል የገቡ የሉ። ለውሃና ኢነርጂ ኦልሞስት የመንግስትን በርደን ነው የሚቀንስለት። መንግስት ይህን ሁሉ ተደራሽ ማድረግ አይችልም። ስለዚህ የፕራይቬት ሴክተሩን በዚህ ቢዝነስ ውስጥ ማሳተፍ ነው ማለት ነው። የግል ባለሀብቱን በዚህ ስራ ውስጥ ተሳታፊ ሲያደርገው የግል ባለሀብቱ እዚህ ውስጥ ኢንቮልቭ ሲያደርግ በቀላሉ ተደራሽ ያደርጋል ማለት ነው። ማህበረሰቡም ተጠቃሚ ነው የሚሆነው፣ የግል ባለሀብቱም ወይም ፕራይቬት ሴክተር የምንለውም ተጠቃሚ ይሆናል ማለት ነው። ስለዚህ የመንግስትን ሎድ ወይም በርደን ይቀንስለታል ማለት ነው። አደላይ ፕሮጀክቱ ምርቶችን ወደ ደንበኞች አሰራጭተናል። እስካሁን ድረስ በተለያዩ ክልሎች ኦፕሬት አድርገናል። በዋነኝነት በአማራ፣ በኦሮሚያ፣ የተወሰኑም በትግራይ እንዲሁም በደቡብ ምዕራብ ክልሎች ምርቶቻችንን አሰራጭተናል። እስካሁን ድረስ 826 ወረዳዎች አሉ። እነዚህ ከውሃና ኢነርጂ ሚኒስቴር ጋር በቅንጅት የምንሰራቸው ናቸው። ከሚኒስቴሩ ጋር ብቻም ሳይሆን በተዋረድ ካሉ ከክልል ቢሮዎች ከዞን ቢሮዎች ጋር አንድ ላይ ሆነን በመጣመር ፍላጎቶችን በማሰባሰብ ከዛ በኋላ የእኛን ወኪሎች በመመደብ ምርቶችን እስከ ማሰራጨት ከዛ በኋላ የተሰራጨው ምርት ሪፖርት እስከ መሰብሰብ ድረስ ከውሃና ኢነርጂ ሚኒስቴር እስከ ወረዳ ቢሮዎች ድረስ በቅንጅት ነው የምንሰራው። እስካሁን አማራ፣ ኦሮሚያ፣ አሶሳ ሰርተናል። ሲዳማ፣ ሳውዝ ኖርዝ ኢትዮጵያ ሰርተናል። ውሃና ኢነርጂ በአደላይ በኩል ነው፣ ፕሮጀክቱ ላይ ነው ተሳትፈን እሱን እንሰራለን። ላለፉት 31 ዓመታት በአገልግሎት ላይ የነበረው የኢነርጂ ፖሊሲያችን የግል ዘርፉን ተሳትፎን አያካትም ነበር፣ እምብዛም አያካትም ነበር። አሁን እስካሁን ድረስ እንደ ሀገር ያመነጨነው ኃይል ወደ 9.6 ጊጋዋት ነው። ያ ማለት ደግሞ 100% የመነጨው በመንግስት ኢንቨስትመንት ብቻ ነው። ነገር ግን ይህ በቀጣይ አያዋጣንም ነው።
የህዝብ ቁጥራችን በከፍተኛ ሁኔታ እያደገ መጥቷል። የተለያዩ ስራዎች ያው ኤሌክትሪክን መጠቀም ጀምሯል። ግብርናም ራሱ ትራንስፖርትም ራሱ የኤነርጂ ተጠቃሚ እየሆነ ይገኛል። ህዝብ ቁጥራችን እየጨመረ ነው። ሆም ግሮን ኢኮኖሚክ ሪፎርማችን ከፍተኛ የሆነ ብቃት ያለውና አዋጭ የሆነ ኤነርጂ ይፈልጋል። ከዚህ አንጻር በቀጣይ በርካታ የሆኑ የኤነርጂ ምንጮችን መጠቀም አለብን ነው። ከፍተኛ የሆነ ኤነርጂ ማመንጨት አለብን ነው። ከዚህ አንጻር በርካታ ስራዎችን እየሰራን እንገኛለን ለማሻሻል አንጻር እና በአጠቃላይ ሁኔታ ለመቀየር ቅድም እንዳልኩት የፖሊሲያችን ቀይረናል፣ ፖሊሲያችን አሻሽልናል። ስለዚህ ፖሊሲያችን በዋናነት የግል ተሳትፎ በይበልጥ የሚጋብዝ ነው። በኃይል ማመንጨት፣ በኃይል ማስተላለፍና በኃይል ማሰራጨት ረገድ በስፋት እንዲሳተፉ ይጋብዛል። እንዲሁም በባዮ ኢነርጂው ጭምር ተመሳሳይ በሆነ መልኩ እንዲሳተፍ በቂ የሆነ ምቹ ሁኔታና አመቺ ሁኔታን የሚፈጥር ኢነርጂ ፖሊሲ ነው። ፕሮጀክቱ ሲጠናቀቅ በቤንሻንጉል ጉሙዝ ክልል የሚገኙ 16 የጤና ጣቢያዎችና 25 ትምህርት ቤቶች በጠቅላላው 41 ተቋማት በአዴሌ ፕሮጀክት አማካኝነት የሶላር ኢነርጂ አቅርቦት የሚያገኙ ይሆናል። ፕሮጀክቱ ሙሉ በሙሉ ወደ ተግባራ ሲገባ ብዙ ውጤት እናገኛለን ብለን ነው የምናስበው። ምክንያቱም ቴክኖሎጂን ከመጠቀም አንጻር ብዙ ወደ ኋላ የቀረንበት ሁኔታዎች አለ። አሁን ግን ፕሮጀክቱ ወደ ስራ ከገባ ጤናማና አምራች ዜጋ ይፈጠራል ብለን ነው የሚያስበው። ምክንያቱም ከጭስ አልባነት ይላቀቃሉ የሚል ሀሳብ ነው አለን። ሌላው ደግሞ ቴክኖሎጂን ተጠቅሞ ዓለም የደረሰችበትን ቦታ መከታተል ቻንስ አላቸው። እዛው ገጠር ውስጥ ሆኖ ሶላርን ተጠቅሞ ቴሌቪዥን የማግኘት ፍሪጆችን የማጠቀም እድሎች በጣም ሰፊ ነው። እንጨትን ከማለቀም አኳያ ጊዜያቸውን ለትምህርት ለእንጨት ለቀማ ጊዜ የሚያሳልፈው ጊዜያቸውን ለትምህርት ጥቅም ላይ ይውላሉ የሚል ግምት አለን። በውሃና ኢነርጂ ሚኒስቴር እንደዚህ መሰል ያሉት ፕሮጀክቶች ለክልሎች በተቻለ መጠን በአቅም በየትኛውም እንትን ወረዳዎች ራሳቸውን እንዲያበቁ ከመደበኛው አካሄዳቸው ጎን ለጎን ፕሮጀክቶች የሚያግዟቸው ፕሮጀክቶች ቢኖሩ የዚህን ስራ ዘርፍ በተሻለ ሁኔታ ያሳድጋል የሚል ግምት አለኝ። እንደዚህ አይነት ፕሮጀክቶች መስፋፋት አለባቸው ነው። አድሌ ብቻ ላይ ማተኮር የለም። አድሌ ኦልሞስት አንድ ሶላር ላይ ነው አሁን እየሰራ ያለ ነው የኮምፖነንት። ሌሎች ደግሞ ባዮጋዝ ላይ የሚሰራ ሌላ እንደዚህ ኩክ ስቶቮች ላይ የተሻሻሉ ማገዶ ቆጣቢዎች ከዲቨሎፕ ከማድረግ ከማሰራጨት ሌላ ፕሮጀክቶች ቢመጡ መንግስት ደግሞ ለዘርፉ ትኩረት ቢሰጥ ካፓሲቲ ቢልዲንግ ላይ አሁን ጋፕ አለ፣ የስኪል ጋፕ አለ። አብዛኛው ይሄ ቴክኖሎጂዎች ስለሆኑ ቴክኖሎጂ ካጠቃቀም ካያያዝ ከፕሮሞሽን ከማስተዋወቅ አንጻር ጋፖች ስላሉ የካፓሲቲ ቢልዲንጎች የአቅም ግንባታ ስልጠናዎች በጣም አስፈላጊ ናቸው እና በጀት ማድረግ ሴክተሩ ይዘነጋል። ብዙ ጊዜ የኢነርጂ ስራ ውሃ ጋር ስላለ አብዛኛው ጊዜ ውሃ ጋር ስላለ ውሃ ትልቁን ትኩረት ስለሚያገኝ ያው ውሃ የህይወት ጉዳይ ነው፣ ማንም ሊክደው አይችልም። ኢነርጂ እዛ ጋር ተለጥፎ ስላለ ኢነርጂ ብዙም ትኩረት አይሰጠውም። ኢነርጂ ሲባል እንግዲህ ቅድም ብዬሻለሁ ሃውስሆልድ ኢነርጂ ትልቁን እንትን ይሸከማል። ስለዚህ እያንዳንዳችን ቤት ውስጥ ኮንሱም የምናደርገው የምንጠቀመው ኢነርጂ ትልቅ ነው ማለት ነው። ያንን እንግዲህ ማዘመንና በተሻለ መንገድ መጠቀሙ ለሀገር እድገት፣ ለፕሮዳክቲቪቲ፣ ለጤናማነት ጥሩ ስለሚሆን ማለት ነው እና ብዙ ፕሮጀክቶችን ርብርብ ይጠይቃል የፕራይቬት ሴክተሩን ጭምር ማለት ነው። በቀጣይ ደግሞ እንደዚሁ ወደ ተቋማት ሶላራይዜሽን ኢንስቲትዩሽናል ሶላራይዜሽን በትንሹ በሚቀጥለው ዓመት ወደ 1400 ጤና ጣቢያዎችና ትምህርት ቤቶች በኦፍ ግሪድ ቴክኖሎጂ ማለትም በስታንዳርድ ሶላር ሲስተም ተጠቃሚ ለማድረግ ነው። ከዚህ ውስጥ እንግዲህ 41ዱ የሚገኙት ያው እዚህ ቤኒሻንጉል ጉሙዝ አካባቢ ነው የሚሆነው 25% ከትምህርት ቤቶችና ቀሪው 16 ደግሞ የጤና ጣቢያዎች ናቸው የሚወጡት። ስለዚህ ይሄን ከማድረግ አንጻር የክልሉ መንግስትና የክልሉ መንግስት ቢሮን የስራ ድርሻ ወረዳዎችና ዞኖች ናቸው የስራ ድርሻ እንዲሁም የውሃና ኤነርጂ ሚኒስቴርና መሰል ጉዳዩ የሚያገባቸው ስቴክ ሆልደሮች በአጠቃላይ በቀጣዩ ማድረግ አለብን ብለው ነገር ላይ በጋራ ለመነጋገር ነው።